ምትቀላ ማናት ማን ጀምባሳለም ትናንትና አንቺ ጋር ነበርኩ እንዴ? ዝም በይ ሪከርድ አይቼ ነው እባክሽ። የመቼ ነው? ሮማን ነች አንቺ? ሮሚንማ እንዳትናገሪ አታ ቤታ አዋ ማሪኔ እናንተ ካሏትም ስለዚህ እኔ ያለው ይደብረኛል ትያለሽ። አይቁም ነገር ግን ሳስቡት እኮ ነው ተጋጭት። በቃ እኔ በሆዴስ ኬቆስር ድረስ ሳቅሙት ወይ ጌታ ወይ ቀደም እኮ ጋይስ እኮ ሚውት አድርጌ በቃ ደከምኩኝ። እኔ ያልጠበቅኩም ነበር ሀናን ዘንድ ተራታለ ብዬ እንዴታም ያቺም አትመቸ ያቺም ቆረቆንዳን አለችናት ግን ያው እንኳን ደጋረገች እኔ ሁለቱም ጓደኞቼ ናቸው። ቤታታሽ ቀብጪ እግዚአብሔር እንዲቦራ እንዴ ሁለቱም ጓደኞቼ ይወዱኛል ያከብሩኛል። ስለዚህ ያው አልደረሱብኝም። ምን ልበላቸው? እኔ የፈለኩትን ግን መናገር እችላለሁ እንዴ? እሱማ ትችያለሽ። እኔ እወጣለሁ። ደስ ያለሽ ተናገሪ። አሁን አንቺ ያልተጣላሽው ሰው ከሆነ አንቺ ፊት ሁሌ ባህሪን ታውቂ የለ አልናገርም ምናምን ስወጣ ምናምን እላለሁ። እየተጣላሽው ሰው ከሆነ አብሬ የምንሄድበት። አሁን ደግሞ ገባሽ አሰደብሽ ምናምን ይመጣል ሌላ ነገር። አረኔ ስራ ማላጣው በእናትሽ መሰደደው ልካል ተሰደብኩ አዙረው ነው የሚወስዱት። አንቺ ቲክቶክ ማህበረሰብ ነው ስለማቃቸው ነው ዲቦራ። ይሄ እንዴት ነሽ? አረኔ በጊዜ ስለማልተኛ አይደለም ተኝቼ ነው ከእንቅልፌ ነቃውትኝ። ግን ራሴ ነው የሚኛል ውሃ ስላልጠጣው መሰለኝ። ውሃ መጠጣት አለብኝ። ውሃ አልጠጣውም። that's why ዲቦራም ታማለኝ እንታመናል። እንደውም እንዴት ላይቭ ገባሽ? አትገቢም ብዬ ነበር። እኔማ ለወሬ ነው የገባው። ምን ልታወሪ? አቤት በስማም ታመሽም ወሬ አታቆሚ። ዝም ብለን ወሬችን እንድንሰልቅ እኮ ነው እንዳንጠፋ አለን ለማለት ነው። አንድ ቀን ብንጠፋ ዲቦራ ተስካይ መመረኝ አንተ ማጠፋን እንዳትደላደሉ ለማለት ነው። ገደልሽኝ እዛክ እንዴ? ቤታኔማ ራሱ እየሞትኩ ህይወቴ እስክታልፍ ቲክቶክ ላይ በጣም አይመስለኝም። ኑዛዜሽ ምንድነው ስትባይ አንዴ ላይቭ ልግባ አንዴ ላይቭ አስገባለ እኔ እናቴ ሰሚ እንዲ ምን ለሚመስለኝ የግነዛ ስነ ስርዓቴ ላይቭ ላይ ሆን ምን ለሚመስለኝ አይኔና ለገናዡ አታስቢ። ገናዥ አለ ለሁለታችንም ካረፍን የእንትና የውሽዬ ባል ይገንዘናል። የፋሲካ ባል ሬሳ ገናዥ እኮ ነው። ትናንትና ረካማሪ አልነበርሽም? ወይኔ በስመ አብ ወልድ በቃ ፖሊስ የእንትናን ባል እያማለልን አብረን ነበርን። አንተ ኤሪ ሲት ዳውን እንዴ! ምንድነው ቂጦ ላይ እንትን ዋርም አለ እንዴ የሚቆነጠነጠው? ጉድ እኮ ነው። የማንም ባል ዲቦራ ወሬ ትወጃለሽ፣ ግን ቤታ አያምርብሽም ነው። ግን እንደ ቤታ አያምርብሽም ነው። እንደ ቤታ ወሬ በጣም ወሬ ማይወዳለ እንደዚህ ቲክቶክ ላይ እኔ ወሬ ስለምወዳ ሰዓቴን አስተካክሉልኝ ያልኩት። በጣም ነው ወደ ወሬ ባይ ዘ ዌይ ማውራቱ ላይክ ሳወራ አይጣፍጥልኝም እንጂ በጣም ወዳለሁ። እንደውም ጎበዝ ነሽ፣ ካወራሽ እኮ ጎበዝ ነሽ አንቺ ነሽ እንጂ አሉ ነው እኔ ሙሉ በሙሉ አልናገርም አሉ ነው። እሱ ፓርት እኮ ደግሞ ተሰርቆ ነበር። ቅድም ከአንዲቱ ጋር ተጣልቼ እንግዲህ ልጅቷ እኔን ቤታ እሱ ፓርት ተሰርቆ ነበር አሉ ነው አሉ ነው የምንለው። እኔና አንቺ እናቴ የሆነ ነገር እንዳይመጣብን ነው። ዘንድሮ እኮ ምንም ብንተነፍስ ወደኛ ነው የሚዞሩት። እኔ በጣም ወዳለው ማንሽ ስም ተመስገን መኮንን እስኪ ቲክቶክ ላይ ወሬ የሚጠራል
ሁሌ ሀሜት እናማለን ሁሌ። እኔ ደግሞ የሚያስቅሽ ማለት ሁሌ ስናማ ሁሌ ደግሞ እሷ መኖሯስ እንዴ ሁሌ ስናማ ሁሌ ደግሞ አንቺ ሀሜት ላይ መኖሯ ሁሌ ሀሜት ትላለች። እሷ ናት ጓደኛ የምትሰማን እኮ ማለት ነው። ጉድ እኮ ነው ዘንድሮ። የመጀመሪያ ቀን ነበር እኛም መቦለክ የነበረብሽ ሀሜተኞች ብለሽ፣ ግን እስካሁን እያዳመጥሽን ነው። ጉድ እኮ ነው። አሁን ወሬ የሚጠላል አበሻ ሆኖ በብርጭቆ በውሃ ብርጭቆ አይደል እንዴ ጠረም ስሚ በውሃ ብርጭቆ አይደል እንዴ ጆሮ ለጥፎ ግድግዳ ላይ የሚሰማው አልሰማ ካለው ራሱ የጎረቤት ወሬ እንዴ ጉድ እኮ ነው እንዴ ማርያምን። በጣም ሁሉም አበሻ ወሬ ይወዳል ሁሉም። እኔ ሀገር ቤት አስታውሳለሁ ጎረቤት ሲጣላ በነጭ ውሃ ብርጭቆ ጆሮአቸውን ያደርጉና ከዛ ግድግዳው ላይ ለጥፉና ያዳምጣሉ። ይሄን ያክል ለወሬ ሱሳቸው ምን ጉድ ናችሁ? ፈለገይ እንደምትያቃለ እንዴ ነው ቀድመ ለኔ መስጠት ጥሩ ነው። ፈለገ ለሷ ብትሰጥ ቀድመክ በጣም 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 ነበር ማዝ ነው። ስሚ እንዴ ነው ፈለገ ወይ ታፕታፕ አድርጉ እስቲ እናንተ። ቤታ እስቲ አጀንዳዎች እኮ አሉ ነው አጀንዳ። እኔ በጣም ብዙ እኮ ነው ያየሁት። እናውራበት እንጅበት እስቲ በሽታ ይልቀቀኝ። ዛሬ እንኳን የወሬ እኮ የወሬ አምሮት የለ ሐሞቴ ፈሷል። ዛሬ እንኳን አሞኛል። እስኪ ስለምን እናውራ? ምን አይተሻል እዚህ ቲክቶክ ላይ እስኪ ንገሪኝ። አይ ብዙ ስማቸው ማይጠሩ ሰዎች ናቸው። ግን ደሞ እኔ ጋር ያላነካካሽም ቤታዬ ይቅርብኝ። እኔ አልፈልግም። ደሞ ዛሬ ተጣላ ነው ዛሬ የነበረው ነው የምትሚ እንዲሉኛል ሾካካ እሷ እኮ ናት የምታነካካት ይበሉኝ እንዴ? አይ እሱ እኮ ዝም ብሎ እዛው የነበረ ወሬ እኮ ነው ማሪ። ግን ደከምኩ በሳቅ። ስማም ዲቦራ ፖሊስ ከያመኝ ሳቁት በቃ ምን ታርጊ። እኔ በነገራችን ላይ ምንም ነው ማታስቀኝ። ምንም ማስቃላችሁ ነው ስለጣላ ምናምን አለ ምንም አያስቀኝም። እኔ ድምጼ ተቀይሯል። አሞኛል እኮ በሰላም እውነት ለመናገር በሰላም እንደዚህ ተቀይሮ ድምጼ እንኳን እንደዚህ ተቀይሮ ማለት ነው። እንደዚህ ቤት እስቲ ስሜኝ ድምጼ እንደዚህ ነው። እኔ ነገርኩሽ አይደል እንዴ ድምጽሽ ተቀይሯል ብዬ። አሞኝ እኮ ነው ጋይስ። ሰፊና ጥልቅና ሞደደ ሰፊና ጥልቅና ስሚ በሬ ላምኖ ምናምን አራመት ሲብር ገባ። አንቺ ኢትዮጵያ ውስጥ ያሉ ሰዎች ሀገር ቤት ያለ ሰው ግን በመንፈስ ነው እንደሚኖረው። አንቺ በጣም ተወደደ። በጣም ኑሮ ተወዷል። ግን እግዚአብሔር ምስክሬ ነው። ሰው ግን እንዴት ነው የሚኖረው? ግን በፈጣሪ መብላት ነበር መጠጣት ነበር እያለ ነው የሚኖረው። እንዴ 450 ሺህ ብር ግን የሚሸጥ አለ ማለት ነው። 1 ሚሊዮን አለ አሉ። በሬ ስንት ገባ? የሚገርምሽ ደግሞ ሰው አሁንም እኮ ስጋ መብላት አላቆመም እኮ ተቀልሻ። አሁንም እኮ ስጋ ይበላል። ይሄ ማለት 1 ሚሊዮን ገዝቼው ማለት 1 ሚሊዮን ገዝቼው ሁሌ ለባል ከሞት ይነሳል። ከዛ እንደ አዲስ ለበዓሎቹን ለሚያገለግለኝ ከሆነሽ አይ ግን ከባድ ነው። ግን ማለት ሰው ልጅ እንቁላል ይበላል ወይ ስጋ ይበላል ወይ ኢትዮጵያ ውስጥ ተቀምጦ በቃ ማለት 1 ሚሊዮን 600 ሺህ ቤታ ለበለላ በሬ ሄው ነው። ግን ከባድ ነው። ግን እግዚአብሔር ምስክሬ ነው። ቀላል ከባድ ምንድነው? አቤል የሚሉት አሁን እኮ አውርቼው ነበር። እስቲ በዛኛው ስልክሽ ላይቭ ላይ
ወይኔ ዲቦራ ጋይስ ልሞት ነው በቃ ተሰናበቱኝ